ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ለሚመለከቱ አካል ይህ መረጃ እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ አድርጉ። ይህ መረጃ በእነማይና እርጅናው ጋር ይወስደናል። ስለዚህ ሰሞኑን ብልጽግና ከሸዋና ከጎጃም በተውጣጣ የአፋብን ሰራዊቶች እንግዲህ እነርጅናው ጋር ቢቸናን ይዞ እንግዲህ በጣም በርካታ የሆነ ውርደት ደርሶበታል። ይህን ውርደት እንግዲህ በምን መሸፈን ይፈልጋል ሲባል አመራሮችን ገደልኩ ለማለት ሚዲያ ሰራዊቶቹ በኩል እየለፋ ይገኛል። ከነዚህ መካከል እንግዲህ የአፋብን ዘመቻ መምሪያ ኃላፊ የሆነው አርበኛ ባያለባቸው የመራው ነው። አርበኛ ባያለባቸው የመራውን ዘመቻ በድል ማጠናቀቁ ይታወቃል አፋብን። ይህንም ተከትሎ እንግዲህ በርካታ የሆነ አዳዲስ መሳሪያዎች ከሰሞኑን የገቡ አዳዲስ ከኢሚሬትስ እና ከአዘርባይጃን ሰሞኑን የገቡ አዳዲስ በተለይ አብዛኛው ራሽያ ሰራሽ መሳሪያ እንግዲህ መማረኩ ይታወቃል። እስከነ እሽጉ ማለት ነው የተማረከባቸው። በጣም በርካታ ኮሎኔሎች በርካታ ሰራዊቶች ተማርከውባቸዋል፣ ተደምስሶባቸዋል። እጅም የሰጡት በጣም በርካታ ናቸው። በተለይ የአድማ ብተናና የሚሊሻ አባላት በከፍተኛ ደረጃ እንግዲህ 10፣ 20፣ 30 እየሆኑ እጅ ሰጥተዋል አፋብን። ስለዚህ ይህንን ለማስተጋባት የአፋብን የለቀቀውን መረጃ እንግዲህ ውሸት ነው ለማለት እነርጅናው ጋር አካባቢ አመራሮችን በድሮን ማጥፋት በርካታ የፋኖ ሰራዊቶችን ከህዝብ በላይ እንግዲህ ህዝብን እየመታ ነው። በገዳም በቤተክርስቲያንም በስብሰባ ቦታም ገበያ ማዕከል ላይም ህዝብን በድሮን እየመታ ነው። ነገር ግን ይህን ንጹሃን አይደሉም የፋኖ ታጣቂዎች ናቸው እያለ ይገኛል። ይህንን ጀስቲፋይ ለማድረግ ለዓለሙ ማህበረሰብ ውግዘት እየደረሰበት ይገኛል። ይህንን እኔ የመታሁት የፋኖዎችን ነው እነዛም ፋኖዎች ናቸው ለማለት እንግዲህ ሬሳቸው ተቃጥሏል አልተገኘም። ይህንን ምክንያት ለመስጠት የግዴታ ፋኖዎችን አቁስሎም ማርኮም ገሎም ቀርጾ ማሳየት ይፈልጋል። ስለዚህ ይህንን ለማሳየት ከፍተኛ የሆነ ፋኖ ክምችት ያለበትን በርካታ ድሮኖችን አሰማርቶ ቅኝት እያደረገ ነው። የዚህ ዓላማ ምንድነው? በርካታ ፋኖችን ይገላል። በርካታ ፋኖች በውስጥ ባሉ ባንዳዎች ተጠቆመው በድሮን አለቁ የሚል በአፋብን የአማሮች በሚዲያ ላይ ሲለቁ ይሄው እኛ ትክክል ፋኖችን ነው በድሮን የመታን እንጂ ንጹሃን አይደለም። ገዳም ላይም ፋኖች እየሰለጠኑ ገዳም ላይ ሆነው እየተኮሱ እያጠቁን ስለሆነ ፋኖችን ነው እንጂ መመናንን አልመታንም። ፋኖ መመናን መስለው መነኩሴ መስለው ፋኖች እየወጉን ነው። ስለዚህ የመነኩሴ ልብስ ስለለበሱ መነኩሴ የተባሉ እንጂ ፋኖች ናቸው ለማለት ከፍተኛ የሆነ የሚዲያዎቻቸውን አዘጋጅቷል። ነገር ግን ይህንን የድሮን ጥቃት እንደፈጸሙ በሚዲያዎች የሚያስተጋቡትን ሰንደው ተዘጋጅተው እየተጠባበቁ ነው የሚዲያ ሰራዊታቸው። ስለዚህ አሁን የቀረው ምንድነው? የድሮኑ ጥቃት ነው። የድሮኑ ጥቃት ደግሞ በጣም በርካታ ከ6 በላይ ድሮኖች ቅኝት እያደረጉ ነው። ስለዚህ ከፍተኛ የሆነ ጥንቃቄ ያስፈልገዋል። ጥንቃቄ መደረግ አለበት።